ተማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ። ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት፣ በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔም እፎይ ነኝ እፍ ይበልብሽ አባቴ አምላክ። ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት የለም። አስፈራሳይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? የዚህ ፕሮግራም መነሻ ይሄ። በመሐይም ግን ምን ይፈረዳል? ዛሬ እንግዲህ እፎይ የተፈለገ ነው ለህግ መቅረብ አለበት እያሉ ኡስታዞች ራሱ ሶሻል ሚዲያውን እንግዲህ እያጨናነቁና አልሐምዱሊላህ ረቢል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞች እንዴት ናችሁ? የአላህ ሱብሃነሁ ወተዓላ እዝነትና ረህመት በእናንተ ላይ ያለ ያስፍ ነው እያልኩኝ ዛሬ እንግዲህ በትንሽዬ ቪዲዮ መጥቻለሁ ማለት ነው። ዛሬ እፎይ እንግዲህ ያው ታውቁታላችሁ በመሳደብ ነብያችንን ግለሰብን በቃ በውይይት በመጽሐፍ ቅዱስና በውይይት የማያምን ሰውዬ እንግዲህ እስኪ ሞጣ ምን እንዳለው እንስማው። ከማለው አሁን መሐመድን ሰደብሽውና 1.32 ቢሊዮን እዚህ ከተለው ብዙ ቦታዎች ላይ በጦርነት የተስፋፋውና ስለ ሙስሊም እኔ አትነግረኝ፣ ስለ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝ፣ ምን አታስተምረኝ። አብሬ ሮመዳን ሲሆን ቁጭ ብዬ ማታ በልቼ ያደኩኝ ሩዝ አብሬ ተካፍዬ በልቻለሁ። በስማም ይላል ቢስሚላህ ይላል። አይ ዶንት ኬር ተራማጅ ወጣት ነኝ። ስለዚህ በሃይማኖት ተደብቃችሁ የምትመጡ የከሰመ የከሸፈ ጉዳይ ነው። እኛ አማራዎች ነን። ነገ ኦርቶዶክስ መሆን ይቻላል፣ ነገ ሙስሊም መሆን ይቻላል፣ ነገ ጴንጤ መሆን ይቻላል። ፕሮቴስታንት ጴንጤ እኮ የተሳሳትን ኦርቶዶክስ ማለት ነው። ፕሮቴስታንት መሆን ይቻላል፣ ካቶሊክ መሆን ይቻላል፣ እምነትም ላይኖር ይችላል፣ አይሁድ መሆን ይቻላል። ምን ችግር አለ? ስለዚህ ወንድም እየመጣህ ሻርፕ አድርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥና እኮ ሙስሊሙን ልጅ አርጋ ምትሰድባለች። እኔ አያቸዋለሁ አንዳንድ ጊዜ ሲኖር ስክሮል ሳረግ ሲሰዳደቡ ያሉ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግኗ እየተባለ አንበሳ ይወርድላት። ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና 1.32 ቢሊዮን እዚህ ከተለው እኛ ብናዋርደው አላህ ምንም እኮ እኛ እኮ ከጥፍሩ ቆሻሻ አረባ ለማያየን በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። እንግዲህ እፎይ አላህ ውርደቱን ይላክብክና ማለት ነው። መቼም ይሄ አፍክ መዘዝ ነው የሚያመጣብክ። አንዳንድ ጊዜ አለመረጃና አለማስረጃ ስለሆነ የምታፍን የምትከፍተው። ስለዚህ አላህ ሱብሓነሁ ወተዓላ የእጅህንና የስራህን እንዲሰጥህ ሁላችንም የዘወትር ዱዓችን ነው። ምክንያቱም ማንም ሰው ሲነጻጽር የማንንም ሃይማኖት አይነካም። ወላኪን ግን አንተ ራሱ ንጽጽር ስትጠራ ከቁርአን ማስረጃ አንጣ ወይም ደግሞ ከመጽሐፍ ቅዱስ ማስረጃ አንጣ ስትባል መረጃ ስታጣ ነው የኛን ውድ ነብይ የምትሰደበው እንጂ ሌላ ምንም ተደርገህ አይደለም፣ ተሰርባህ አይደለም። እኛ በነገራችን ላይ አልሐምዱሊላህ ረብል ዓለሚን ሁላችንም ላኢላሃ ኢለላህ የሚያገናኝን እኛ ጥቁር ይሁን ነጭ ይሁን አረብ ይሁን አጀብ ይሁን ላኢላሃ ኢለላህ ነው። እኛ ምንም ነገር በቋንቋ እንኳን ባንግባባ እውን እኛ ሙስሊሞች አሰላሙ አለይኩም ተባብለን ነው የምናልፈው እንጂ ዝም ብለን አፋችን ለቁመን የምናልፍ ሰዎች አይደለንም። ስለዚህ እፎይ ማለት ነው እፎይ ተብዬው እንግዲህ በመጣበት መዘዝ ሪክሱ ሰዲ ማለት ነው። እውነት ለመናገር እነ ይሁኔ ማኛ እነ ሞጣ ሁላቸውም ናቸው ብዙ ሰዎች ናቸው እንግዲህ እሱን የተቃወሙት በነገራችን ላይ ማለት ነው። ምክንያቱም እሱን የተቃወሙበት ምክንያት ከመሬት ተነስቶ ነው የሚሳደበው። በቃ ሲያቅተው ውይይት ሲያቅተው መመለስ ሲያቅተው ሁሱንማ ጥንብርኩስን ነው እኮ የሚያወጣው። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛ ነው።
የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግም። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ለሩማት ላይ እነዛን 50 ሩማ በቅጡ ያልገባው የእርሶ ክብር ዋጋ አንድ ሐሙስ የቀረው ይህ ተራ ጠውላጋ አፉን በመክፈቱ ስድብ በማውራቱ ይበላሻል እንጂ የገዛ ህይወቱ ዝቅ አያደርገውም ያንቱን ክብር ሞገስ ከፍ ብሎሃልና ቢሊየን ልብ ላይ በፍቅር በመንገስ አላወቀም እንጂ እንኳን ብርቱ አማኝ የኔ አይነቱም ሰነፍ በርሶ ለመጣ ከፊት ለመሰለፍ ወደ ኋላ ይልም ምንም ይጋፈጣል። ወትሮስ ካንቱ ክብር ምን ነገር ይበልጣል? እንግዲህ ውዶቼ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት እያወረዳችሁ ኮሜንት ላይ እስኪ አስተያየታችሁም እናንተም ስጡ ማለት ነው። የኛ ውድ ነብያችን የማይጠገቡ ነብያችን በዓለም ላይ ስንት ሚሊዮን ህዝብ ነብያችን ሰለላሁ ዐለይሂ ወሰለም የሚከተል የኛ ውድ ነብይ እንግዲህ በእፎይ አፍ የሚሰደቡ አይደሉም ሰለላሁ ዐለይሂ ወሰለም። በነገራችን ላይ ውድ ቤተሰቦች እፎይ ማለት ነው አይደለም ራሱ መጽሐፍ ቅዱስን ራሱ አንተን አይልም አያምንም። ለምን መሰላችሁ? በነገራችን ላይ ከይቅርታ ጋር ማለት ነው መጽሐፍ ቅዱስን ብታነቡት ኑሮ ማንኛውም ሰው ማለት ነው እኔ እውነት ለመናገር ብዙ ጊዜ ሁሱ ጋር ንጽጽር ራሱ ሲጠራ መጽሐፍ ቅዱስ ራሱ ስድብ ሴት ልጅ የመግደል እንደገና ደግሞ ሴቶችን የመሸጥ እዛ ላይ ያን ሲያስረዳው ያ ነገር በጣም ያናድደዋል። ለምን መሰላችሁ? መጽሐፍ ቅዱስን ማንበብ ስለማይፈልግ ማለት ነው። ያ ማለት በራሱ መጽሐፍ ቅዱስ የሚያፍር ሰውዬ በራሱ መጽሐፍ ቅዱስ የሚክር ሰውዬ ስለሆነ እንጂ ቢያነባው እውነታው ይገባዋል። ያ ደግሞ እንደ ኢስላም ማለት ነው መነጻጸር ማስተማር ነው እንጂ ያንን ሰው ግዴታ ስለሙ አይደለም። እና እፎይ በራሱ መጽሐፍ ቅዱስ ስለሚያፍር ነው እንጂ የሚሳደበው ሌላ ነገር ተደርጎ አይደለም። በተለይ ሁሱ እውነት ለመናገር በተለይ ትናንትና አንደኛይቱ ሁሱን የሰደበችው ስድብ እና ኢላሂ ወና ይራጁን እናንተ ማን ነው ያሳደጋት ነው ያልኩት። በቃ እንዲ የሌለ ስድብ በቃ ምንህን እንዲ ብዬ ባፈንህ ማቁርስክ እንደዚህ ብዬ ባፍክ እናንተ ይና እንደ የምትማሩት። በነገራችን ላይ መጽሐፍ ቅዱስን በስርዓት ስለማታነቡት ነው እንጂ ትክክል እኮ ናችሁ። መጽሐፍ ቅዱስ ውስጡን እኮ ታነበባችሁት እውነት ለመናገር ስድብም አለው ያ መሰለኝ። እናንተ ምን እንዲሁ ችግራችሁ አላውቅም። ግዴታ እኮ ስለሙ አይደለም ትምህርት ነው እንጂ እያስተማሯችሁ ያለው ስለሙ ተብሎ አስገድደዋችኋል። ማንም ሰው ማንም አካል ማንም አይልም። በግለሰብም በሃይማኖታችንም የሚላችሁ ነገር የለም። ግን እንደ ትምህርት ደግሞ ለእናንተ ብቻ እኮ አይደለም ትምህርቱ መማሪያ ያለበት እኛም እኮ ስለምንማር እኮ ነው። እኛም እኮ እንፈልገዋለን። እና እወቁ፣ አትሳደቡ። ስድብ ጥሩ አይደለም። ማወቅ መልካም ነው። ስታውቁ ነው ጥሩ ነገር የምትሉት። ስለዚህ የሰውን ሃይማኖት አትስለፉ። ማንም ሙስሊም የሰውን ሃይማኖት እንደማይሰደብ እናንተም ጠቃችሁ ታውቃላችሁ። ምክንያቱም እናንተ ብላችሁ እንታል እኛ ራሳችን ሃይማኖታችን ይገድበናል። መሳደብ እንኳን ብንፈልግ ሃይማኖታችን ይገድበናል። ደግሞ ነቢያታችን ሁሉ እንሳደብ ብንል እንኳን ራሱ በእኛ ላይ ሐራም ነው።
ገባችሁ? ሐራም ነው። ስለዚህ እኛ መሳደብ አንፈልግም። እናንተ ናችሁ የምትሳደቡት እየወጣችሁ ትንሹም ትልቁ ማለት ነው። በተለይ ነቢያችን ሰለላሁ ዐለይሂ ወሰለም አትሳደቡብን የኛ ውድ ነብይ፣ የኛ ካፋቸው ምንም መጥፎ ቃል የማወጣቸው ነብይ ማለት ነው። በእናንተ አንደበት ሊሰደቡ አይችሉም። ስለዚህ እወቁ፣ ተማሩ ነው በቃ። የራሳችሁ መጽሐፍ ቅዱስ እወቁ፣ ተማሩ። ዝም ብላችሁ እንደ በግ አትነዱ፣ በቃ አትነዱ ነው እንጂ የተባልነው ያልናችሁ ስድብ አይደለም። ያም ደግሞ አለማስረጃ ማንም ሰው የጠየቃችሁ ደግሞ አለመረጃ ማንም ሰው ያወራችሁ ሰው የለም። እና አፎይ አላርፍ ያለ ጣት አልጠንቁላ መጣችሁ ይባላል። በራስ ካፍ እንግዲህ አሁን ዘመቻ እየተከፈተ ነው። አልሐምዱሊላህ ረቢል ዓለሚን። ሁላችሁም ሼር እያደረጋችሁ ይህንን ቪዲዮ አንሸራሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።